እርጅና ማስቆም ቢቻል ሳይሆን ወደ ኋላ መመለስ ቢቻልስ? አንድ ሰው በየቀኑ ከመቶ በላይ እንክብሎችን የሚውጠው በየቀኑ የሰውነቱን ሁኔታ በላቦራቶሪ የሚያስመረምረው በሚሊዮኖች የሚቆጠር ዶላር የሚያወጣው ለምንድን ነው? ዛሬ ስለ አስገራሚ ብራያን ጆንሰን ፕሮጀክት ብሉፕሪንት እና ስለወደፊቱ የሰው ልጅ ረጅም ዕድሜ ሚስጥር በዝርዝር እንመለከታለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ታሪክ እንደ ሳይንስ ልቦለድ ፊልም የሚመስል ነገር ግን በገሃዱ ዓለም እየተፈጸመ ያለ አስገራሚ እውነታ ነው። እርጅናን ማዘግየት ቢቻልስ? ወደ ኋላ መመለስ ቢቻልስ? ብራያን ጆንሰን ይባላል። በቴክኖሎጂው ዘርፍ ሚሊዮነር የሆነ አሜሪካዊ ነው። በአሁኑ ሰዓት እድሜው 40ዎቹ መጨረሻ ላይ ቢሆንም የ18 ዓመት ወጣት የሰውነት የጤናና የአካል ክፍሎች እንዲኖሩት በማሰብ በአመት $2 ሚሊዮን ያወጣል። ይህንንም ፕሮጀክት ብሉፕሪንት ብሎ ይጠራዋል። መፈክሩ ደግሞ ዶንት ዳይ ወይም አትሙት የሚል ነው። በዚህ ቪዲዮ ብራያን ጆንሰን በየቀኑ ምን ይመገባል፣ ምን አይነት ጠንካራ የሕክምና ክትትሎችን ያደርጋል፣ ሳይንቲስቶች ስለዚህ ድርጊቱ ምን ይላሉ የሚለውን በዝርዝር እንመለከታለን። አብራችሁን ቆዩ። ብራያን ጆንሰን የዕለት ተዕለት ኑሮን የሚመራው በራሱ ፍላጎት ሳይሆን ኮምፒውተሮችና የሕክምና መሳሪያዎች በሚነግሩት ዳታ ነው። የመጀመሪያው አስገራሚ ነገሩ አመጋገቡ ነው። የምግብ መጠን ካሎሪክ ሪስትሪክሽን በቀን ውስጥ የሚመገበው 1977 ካሎሪ ብቻ ነው። ይህም አንድ መደበኛ ሰው መመገብ ካለበት መጠን በእጅጉ ያነሰ ነው። ይህን የሚያደርግበት ምክንያት ሳይንስ አነስተኛ ምግብ መመገብ እድሜን ሊያረዝም ይችላል ብሎ ስለሚያምን ነው። የቪጋን አመጋገብ ቬጋን ዳይት ምንም አይነት የእንስሳት ተዋጽኦ አይመገብም። ስጋ፣ ወተት፣ እንቁላል ሜኑ ላይ የሉም። በምትኩ በየቀኑ ሱፐር ቬጂ የሚባል የተቀቀለ ብሮኮሊ፣ አጉዳ፣ ነጭ ሽንኩርትና ዝንጅብል የተደባለቀበትን ምግብ ይመገባል። ከመቶ በላይ እንክብሎች ሰፕሊመንትስ ጠዋት ከእንቅልፉ ሲነቃ ከ50 በላይ፣ ማታ ደግሞ ሌላ ተጨማሪ የቫይታሚን የሚነራል እና የእጽዋት ማሟያ እንክብሎችን ይውጣል። የመመገቢያ ሰዓት ቁርሱን ጠዋት ይበላል። የዕለቱን የመጨረሻ ምግብ እራት 11 AM ላይ ይመገባል። ከዚያ በኋላ እስከ ቀጣው ቀን ጠዋት ድረስ ምንም ነገር አይቀምስም። ብራያን ከምግብም በላይ ትልቅ ቦታ የሚሰጠው ለእረፍትና ለእንቅልፍ ነው። እንቅልፍ ስሊፕ ፕሮቶኮል ብራያን በሕይወቱ ምንም ነገር የማይደራደርበት ጉዳይ ቢኖር የእንቅልፍ ሰዓቱ ነው። ማታ 2:30 ወይም 8:30 PM ላይ በትክክል ይተኛል። ከመተኛቱ 2 ሰዓት በፊት ጀምሮ ሰማያዊ ብርሃን ብሉ ላይት የሚከለክል ልዩ መነጽር ያደርጋል። የመኝታ ክፍሉ ሙሉ በሙሉ ጨለማና የሙቀት መጠኑ የተስተካከለ ነው። ስፖርት ኤክሰርሳይዝ በየቀኑ ለ1 ሰዓት ያህል 25 የተለያዩ የስፖርት እንቅስቃሴዎችን ያደርጋል። ክብደት ማንሳት፣ ሩጫና የሰውነት መለጠጥ ስትሬቺንግ አካቶ ይሰራል። የቆዳ እንክብካቤ ስኪን ኬር የፀሐይ ብርሃን ቆዳውን እንዳያስረጅበት ከፍተኛ ጥንቃቄ ያደርጋል። ወደ ውጭ ሲወጣ ሙሉ ሰውነቱን የሚሸፍን ልብስና ጃንጥላ ይጠቀማል። በተጨማሪም የተለያዩ ክሬሞች እና የሌዘር ሕክምናዎችን ሌዘር ቴራፒ ለፊቱ ይጠቀማል። በውጤቱም የቆዳው ዕድሜ ወደ 28 ዓመት ወጣትነት መመለሱን ይናገራል። እስካሁን ያየነው የተለመደ የጤና አጠባበቅ ሊመስል ይችላል። ነገር ግን ብራያን የሚያደርጋቸው አንዳንድ ነገሮች እጅግ ጽንፈኛና አነጋጋሪ ናቸው። የደም ልውውጥ ብለድ ፕላዝማ ኤክስቼንጅ በቅርቡ ብራያን ጆንሰን የ17 ዓመት ልጁና የ70 ዓመት አባቱ የተሳተፉበት የደም ልውውጥ አድርጓል። ከወጣቱ ልጁ ደም ወይም ፕላዝማ ተወስዶ ለብራያን ተሰጥቶታል። የብራያን ደም ደግሞ ለአባቱ ተሰጥቷል። ይህ የወጣት ደም እርጅናን ይከላከላል በሚል በአይጦች ላይ የተሞከረ ጥናት ላይ የተመሰረተ ነው። ነገር ግን ውጤት ስላላመጣለት አሁን ላይ አቁሞታል። 2 የዕለት ተዕለት ምርመራ ብራያን የራሱ የሆነ የሕክምና ቡድን ከ30 በላይ ዶክተሮች አሉት። በየቀኑ የልብ ምቱን፣ የደም ዝውውሩን፣ የሳምባውን ጤና አልፎ ተርፎም ማታ በተኛበት ወቅት የሚኖረውን የሰውነት እንቅስቃሴ ሳይቀር በማሽን ይለካል። 3 ጂን ቴራፒ በቅርቡ ደግሞ የሰውነት ሴሎቹን DNA ለማሻሻል በማሰብ በሙከራ ላይ ያለ የጂን ሕክምና ወስዷል። ይሄ ሁሉ ጥረት በእርግጥ ይሰራልን? ሳይንቲስቶችስ ምን ይላሉ?
1. በጎ ጎኑ ብዙ ዶክተሮች የብራያን አመጋገብ ስርዓት፣ የእንቅልፍ ጥንቃቄና የስፖርት ልማድ ያደንቃሉ። እነዚህ ነገሮች የልብ በሽታን፣ ስኳርንና ካንሰርን እንደሚከላከሉ በሳይንስ የተረጋገጠ ነው። የእሱ የሕክምና መረጃዎች ወይም ዳታ ለወደፊቱ የጤና ምርምር ትልቅ ግብዓት እየሆኑ ነው። 2. ትችቱ ክሪቲሲዝም ነገር ግን የደም ልውውጡንና በቀን 100 እንክብሎች መዋጡን ብዙ የሕክምና ባለሙያዎች ይቃወሙታል። እርጅና ሙሉ በሙሉ ለማስቆም አይቻልም። የተወሰኑት ሕክምናዎቹም በሰው ላይ በቂ ጥናት ያልተደረገባቸውና አደገኛ ሊሆኑ የሚችሉ ናቸው ይላሉ። 3. ፊውቸር በአመት $2 ሚሊዮን ማውጣት ለተራው ሰው የማይታሰብ ነው። ይሁን እንጂ ብራያን እኔ ይህን ውድ ሙከራ አድርጌ የሚሰራውንና የማይሰራውን ለይቼ ለሰዎች በነፃ እያካፈልኩ ነው ይላል። የብራያን ጆንሰን ፕሮጀክት ብሉፕሪንት የሰውን ልጅ የዕድሜ ጣሪያ ለመጨመር እየተደረገ ያለ ትልቅ ሙከራ ነው። አንዳንዶች አብዷል ይሉታል፣ ሌሎች ደግሞ የዘመናችን አቅኝ ፈጣሪ ይሉታል።